በጣም ጎበዝ ፖለቲሻን ነው። ይሄን እንዲና ማድረግ አይቻልም አይደል? ሶ somehow part of him ያደርጋቸውና እሱ ብቻ አይደለም አዙሮ የራሳቸውን ቤዝ በሆነ ሚንስ በቃ ድባቅ እንዲመቱ ያደርጋቸዋል ማለት ነው። see that's the problem Yeah, እና good luck to him. Yeah, good luck to him. እኔ ኦኬ ለኛ ምናወራ ጀስቲስ ምን ነው ሁለት ሰው ብቻ ወንድሻ ትረብሻታ ቆይ አሁን ይላችሁ ኢዜማን ምን አደረገው? ምንድን ነው ያደረገው? ሊደሮቻቸውን የሆነ ፖለቲካል ፖዚሽን እና ምን እየሰጠና ሽባ የሆነ ኦልሞስት ኮንትሮልድ ፖዚሽን የሆነ ፓርቲ ውስጣቸው ተፈረክርኮ በብልጽግና ላይ ባላቸው አቋም የተነሳ ሰምታችኋል። ውስጣቸው እንዴት ፍርክርክ እንዳለ ማለት ነው። ቴክ አብን ቆይ አንዴ ደቡብዬ አብን ላክ አንድ ሁለት ሰዎች በቃ ኦፖዚሽኖችን እኛ ያው ስልጣን ሰጥተናል በታሪክ ታይቶ የማይታወቅ ብሎ ራሱን የኮፈሰው ማለት ነው። ሶ ምንድነው ፖዚሽን ይሰጥና they turn them against their base. Okay? So we can only hope እንግዲህ ጌች ዞሮ የትግራይ ፖለቲካን ሽባ የሚያደርግ መሳሪያ እንደማይሆን ተስፋ እናደርጋለን። ግን በተደጋጋሚ ያየ ነው ፓተርን ያ ነው when it comes to አብይ ያ አንዴ ላጠቃልል እኔ የመጨረሻ ፖይንት የምለው ያው ለጄብሩ ነገር ያለው ከሱ እሱ ትግራይ ላይ ሆኖ ጊዜያዊ አመራር ሆኖ ምን ሰራ የሚለውን ዲፕ የሆነ ሪሰርች አድርገና ኤጁኬሽናሊ ደግሞ ምን አይነት ዕውቀት እንዳለው እሱንም ዲግ ብታደርግ በደንብ ብታጠና ሰጀስት አደርጋለሁ በሱ ጉዳይ ላይ እና እኔ አሁን ላይ እኔ መመኝለት ለሱ መስራት ራሱ ካለበት በኢንሳይድ አፌር ኢንቮልቭ ባያደርግ በኢትዮጵያ የውስጥ ችግሮች ላይ ኢንቮልቭ ባያደርግ ስራው ኢስት አፍሪካን በተመለከተ ማማከር እስከሆነ ድረስ ኢትዮጵያ በኢስት አፍሪካ ውስጥ እንዴት አድርጋ በልጣ ትመጣል የሚለው ላይ ብቻ ቢሰራ ከማንም ጋር አያነካካውም የአብይ ተኮልም ላይ ሰራ ይችላል የሚል ግምት አለኝ እና ይሄን ለማለት ነው። አመሰግናለሁ ስላዳመጣችሁ። all right ኮሆስቶች የሚሉት ከሌለ ወደ ቀጣዩ ሰው እንሄዳለን። ማን ነው ቀጥሎ? ቴንክ ዩ ዳኒ ነኝ ጀስቲስ አመሰግናለሁ ጀስቲስ ወረፋ ተጠባባቂ ኮሆስት ታዝጋለሁ ተጠባባቂ የደቡብ ዋካንዳ እንደ ጀምሩ እኔስ አመሰግናለሁ ጀምሩ አንተም አለበት እዛ ውስጥ ያው ተቀዳድማችሁ ሄዱ። ግን ዋካንዳ እንደሚቀደም እኔ ዋካንዳ ብቀደም ደስ ይለኛል። ላኩን መልሰታል ጎሄድ ዋካንዳ ወልሽ ያርበሽ ቴንክ ዩ ሆስት እንዴት ናችሁ? ደህና ናችሁ? ዳማከሴ ጁንታዎች ላይ እየታየ ነው። ዳማከሴ ቴንክ ዩ አንቺ እንዳላባረሽኝ አውቃለሁኝ። ያባረረኝ ሰው ካንቺ ስፔስ ገብቶኛል። ኢትስ ኦኬ። ግን ከስፔስ ይጀምራል። እንግዲህ አብሮ መስራት ከተጀመረ እኔ የራሴ የሆነ አመለካከት ይሆነኛል። ግን ከስፔስ ግን ሰው አይባረርም እና እኔ አሁን አብረን የኮመን የሆነ ጠላት አለን። የኢትዮጵያ መንግስት የፒፒ ኦፒዲዮ ብልጽግና በሽመልስ የሚመራ ይሄ ሀገሪቷን የማፊያ ቡድን ዋካንዳ እኔ አላባረርኩሽም አጋጣሚ መሰለኝ ማርያምን እኔ አላባረርኩሽም። አንቺ አላባረርሽኝ። አይ ነው ያባረረኝ ሰው ገብቶኛል። ምንም ችግር የለውም። የታወቀ ነገር ነው። ምንም ችግር የለውም። ቴንክ ዩ ኮይና ማስቆም አያስፈልግ ኮይና ያባረረችሽ በቃ ፐርሰናል አታር ምን አባ ገባ አንተ አጣሪ እንደዚህ እናንተ በዚህ ነው እናንተ ለእናንተ እንደዚህ አይነት ነገር ኮይና በቃ ሁለታችሁ ተስማሙ ውረድ ቀጥ ኦኬ እሺ እና ስለ መጀመሪያ ስለ ጌታቸው ልናገር። ጌቾ በጣም ነው እኔም ራሴ የምወደው። ግን እንግዲህ ከቲፒኤልኤፍ ጋር ሲሰሩ እሱ ራሱ ቲፒኤልኤፍ ነው ባይ ዘ ዌይ እንግዲህ አብሯቸው ሲሰራ ነበር ለብዙ ጊዜ ማለት ነው። እሱ ራሱ አንዳንድ ነገር መነገር ካለበት ያሁን ቲፒኤልኤፍን የምንወቅስ ከሆነ ከጌታቸው ረዳ ይጀምራል። አብሮ ሲሰራ ነበር ከመጀመሪያው ጀምሮ ማለት ነው። ወጥቶ ግን ሚዲያ ላይ ሲናገር ይሄ 30 ዓመት ክራይም ምናምን የነበረ ምናምን ይላል ማለት ነው። ያ ክራይም ከሆነ ከመጀመሪያው ከቲፒኤልኤፍ ጋር መቀላቀል የለበትም ነበር ማለት ነው። የፕሪቶሪያ ፒስ አግሪመንት ሄዶ ፈርሟል። ራሱ ከፕሪቶሪያ ፒስ አግሪመንት ሰው ሁሉ በጣም ተናዶ ነበር። ግን ቶክስ ነው አቁመዋል። ትንሽ ሰላም እንትን ብለዋል እንጂ
ጦርነቱ በጠበንጃ እንትን ባይልም በፖለቲካ ቀጥሏል። እንደፈለገ ያረጋት ነው አብይ አህመድ ማለት ነው። እና እሱ በዛ ለጊዜያዊ ተብሎ ነው አለ የመጣው አድርግ የተባለው በዛ መሰረት ነው ማድረግ ያለበት ማለት ነው። ጌቾ የሄደው የክልል ለምሳሌ የመቀሌ እንትን ከንቲባ መመረጥ ያለበት በህጉ መሰረት ነው፣ በምክር ቤት ነው። አዲስ አበባ ራሷ ማናች አበበች አደነችም የተመረጠችው እንደዛ ነው። ያንን ሴት ህዝቡ ነው የተቃወመው። ከህዝብ ከቲፒኤልኤፍ ጋር ሳይሆን ከህዝቡ ጋር ነው የተቃቃረው ማለት ነው። ስለዚህ ቲፒኤልኤፎች ደግሞ ዋናዎቹ ደግሞ ይህን ቲፒኤልኤፍን ሲሰሩት አጠንክረው ይሄ እንደማይፈታ አድርገው ነው የሰሩት እንግዲህ። እና ከህዝቡ ነው የሚጀምረው። ቲፒኤልኤፍን ማጥፋት ከተፈለገ ከህዝቡ ነው የሚጀምረው። የትግራይ ህዝብ ነው ያቋቋመው፣ የትግራይ ህዝብ ነው የሚጥለው ነው የሚለውና ለዚህ ነው ቲፒኤልኤፍ አንደኛ ደጋፊ ነኝ እኔ። ይሄንን እንድታቁልኝ እፈልጋለሁ ማለት ነው። ሌላው እኔ አሁን ቲፒኤልኤፍ ሲባል እንግዲህ አገር ሲያስተዳድር ነው ያገኝ ከሌሎቹ ጋር ሆኖ አገር መርቷል መቼም ማለት ነው። አገር ሲመራ የአንድ ሀገር የኢትዮጵያን ሉዓላዊነት አላስደፈረም። የሌላ አገር አስመጥቶ ህዝብ ላይ ወይ አንድ ክልል ላይ ያንን አላደረገም። ለዛ ክሬዲት ሰጠዋለሁ። ግን ምን አይነት አሁን ይሄ የኦፒዲዮ ምን አይነት አጀንዳ ስቦ መጣ እንግዲህ እነሱ ማለት ነው የኦሮ አማራ ፈጠሩ። በትግራይ እና በአማራ ህዝብ ላይ ጥላቻ እንዲፈጠር አደረጉ። ሳቡ ካርዱን። ለምሳሌ ጌቾ በረሃ ሂዶ ሲናገር አንድ ኢንተርቪው አድርጓል። የእውነት ነው የሚለው እሱ ከአማራ ህዝብ ጋር ምንድነው ይሄ ሂሳብ እናወራርዳል አላለም። ግን እሷን እነዚህ ኦፒዲዮቹ ያችኛዋን ሳቧትና ከአማራ ህዝብ ጋር እኔን በጣም ነው የገረመኝ። የአማራ ህዝብ እንደዚህ ሂሳብ እናወራርዳለን ተብሎ ይሄንን እንትኑን አስነሳ። ህዝቡ ጥላቻ ማለት ነው ቲፒኤልኤፍ በሚለው ማለት ነው ያለው። ግን እዛ በረሃ ያለ ኢንተርቪው ሲደረግ ኤሊት የአማራ ኤሊት ነው ያለው። ሙሉን ቪዲዮ ማየት ትችላላችሁ። ይሄንን ተመልከቱ። እንደገና ይሄ ኦፒዲዮ ማለት ነው ኦሮ አማራ በሉት እንትን እኔ ቲፒኤልኤፍን አላውቀውም፣ በእነሱ ነው። ለምን በስቴት ሚዲያቸው ምንድነው ሲሉ የነበረው የትግርኛ ቲፒኤልኤፍ እንኳን ቢሉ ምን ችግር አለውና የትግርኛ ተናጋሪ ነው ያሉት። አይላንድ ተንጠለጠለብን የትግርኛ ተናጋሪ። እነዚህ አይላንድ የተንጠለጠለባቸው እነዚህ የሳቶቹ ልጅ ቦልደው ነው እንግዲህ ያየናቸው በውሸት ማለት እነሱ አሁን ለእሱን ለምን ቲፒኤልኤፍ አላሉ? ለምን የትግርኛ አሉ? ይሄን ራሱ የጠየቀ ሰው የለም ማለት ነው። መጣ ኢሳያስ ምንድነው ያለው ለህዝቡ ሚሊኒየም አዳራሽ ላይ ናይ ወያኔ እስክላኒነት አብቂዩ ጌም ኦቨር ሲባል ይሄ ራሱ ኮሽን መሰራት ወይ ቲፒኤልኤፍ ቢል ጥሩ ያለው የወያኔ ነው ያለው። እንደገና ደግሞ ቲፒኤልኤፍ ደግሞ ፓርት ኦፍ ኢህአዲግ ነበረ። ያ መንግስት ያን እንደዛ ሲያደርግ በሂደት ነው መሄድ ያለበት። ያንን ተደረገና ቲፒኤልኤፍ እንዲመታ ተደረገ ማለት ነው። ቲፒኤልኤፍ ለምን ለቆ ወጣ እና ወደ መቀሌ ለምን ሄደ ነው እንግዲህ ይባላል እንግዲህ ማለት ነው። እንግዲህ ከዛ አባረሩት፣ ኦሮ አማራ ብለው አባረሩት። እንግዲህ መጣ የቄሮ ሙቭመንት አሉ ምን አሉ ይሁንላቸው። መቀሌ ከገባ በኋላ ከህዝቡ ጋር ስራ እየሰራ ነው ያሉ። እዛ ድረስ መጥተው የትግራይን ህዝብ ከቲፒኤልኤፍ እናላቅቃለን ብለው ምንድን ነው ያደረጉት? እንግዲህ ለእናንተ አልነግራችሁም። እኔ ለዚህ ነው ለምንድን ነው ቲፒኤልኤፍ መሪዎቹ እንግዲህ በአገር ሲያስተዳድሩ የነበሩት በአሰቃቂ እንትን ተገለዋል። እንደነ አምባሳደር ስዩም ምን አባይ ነፍሶ እንትና ማነው ፀሐይ አባይ ፀሐይ ማለት ነው። አሁን እነሱ ይሄ ሁሉ በትርክት ነው እንግዲህ በዚህ በኦፒዲዮ በኦሮ አማራ በሉት ማለት ነው ያንን የተደረገው። ስለዚህ የትግራይ ህዝብ አሁንም ቢሆን ስጋት አለው ማለት ነው። ስለዚህ ይሄ ውድባቸው ማለት ነው ውድቤ ነው የሚላቸውና ከእንደዚህ አይነት ጦርነት ምንም ቢሆን ታግለው አትርፈውታል ማለት ከጄኖሳይድ ማለት ነው። ስለዚህ ቲፒኤልኤፍን የምደግፈው ካየሁት ነው። አገር ሲያለማ አባይ ብሎ የሰራ ድርጅት ነው ከሌሎቹ አጋሮቹ ጋር ነው። ግን እነሱ እንደ ጤነኛ ሁነው እሱን እንደ አውሬ የሳሉበትን መንገድ ትክክል አይደለም።
ያ ነው የተደረገውና እኔ በሌላ ሁሉም እስማማቸዋለሁ። እኔ ደጋፊ መሆኔ መብቴ ነው። ማንም የሚከለክለኝ የለም። አይቼ ምን ብዬ ግራና ቀዩን ከሚወረወረው ማለት ነው። ኢቭን አሁን ራሱ አብይ አህመድ አሁን እንደፈለገ እያደረገ ነው አይደል ያለው። አንዴ ንፋስ ነው ይለዋል፣ አንዴ ዱቄት ነው ይለዋል፣ ምን ይለዋል። ግን ስቲል ስለ ቲፒኤልኤፍ ነው የሚነገረው ማለት ነው። ስለዚህ ምንድነው ቲፒኤልኤፍ እንደዚህ ብሎ ጥላቻ ያመጣበት ምን አለ? ህዝብና ህዝብ አጣልቷል። እኔ ይሄን አለ ህገ መንግስት ቀርጿል፣ ያ ተሳስቷል፣ ለትግራይ ህዝብ ያንን አድርጓል ያ እንጂ ስለ ኢትዮጵያ ብቻ ነው ሲጨነቅ የነበረውና ስለ ትግራይ ህዝብ ሲጨነቅ አላየሁትም። በዛ እኔ ኮንነዋለሁ ቢሆንና አንድ የሚያደርገን ነገር የአብይ አህመድን እኔ የምታገለዋለሁኝ ይሄ ኦፒዲዮ ካርድ እየሳበ ህዝብ ሊያጣላ የአማራ ህዝብ እያለ የሌሎቹም እንዲህ እያለ ያጣለናል። በዚህ ተባበራለሁ፣ እንትናችሁን ደግፋለሁ። የፖለቲካ የኦሮሚያ ኢስ አማራ ፈርስት ብለሽ እንትን ያልሽውን ኢነሚ ነው። ልክ ነሽ። እኔም ይሄንን ነው የምደግፈው። ቴንክ ዩ። እኔ ጥያቄ ሌላችሁ ዋካን ጥያቄ አለኝ። ጥያቄ ምንድነው? አይ ትነግም መደገፍ መብትሽ ነው፣ መብትሽ ነው። የአማራ ፖለቲካ ደግሞ ትነግን በምን ይከሰዋል መሰለሽ? ለጸረ አማራ ትርክቶች ምንጩ እሱ ነው። አሁን አማራ በመዋቅር ደረጃ በማንነቱ እንዲሳደድ እዚህ ደረጃ ላይ እንዲበቃ ያደረገው ትህነግ ነው የኛ ክሳችን ከትግራይ ህዝብ ጋር አይደለም። ገባሽ? እና አሁን ይሄ ካለ በመሃል እንዴት ነው የትግራይ ፖለቲካና የአማራ ፖለቲካ ለመታረቅ እንዴት ነው የሚችለው? ምክንያቱም አሁን እኔ አሁን በግሌ መሰለሽ በቃ ይሄ የኢህአዴግ ርዝራዥ የተባለ በሙሉ ከዛ ምድር ላይ መነቀል አለበት ብዬ ነው። በኢህአዴግ ርዝራዥ የተባለ በሙሉ ማለት ገባሽ? እንግዲህ የአማራ ትግል አሁን ያንን ከመምታት ነው የጀመረው ራሱ አይደለም ብአዴንን። በስማም ከምንም በላይ አሁን ጥርሱን ነክሶ የያዘው አማራ ብአዴንን። ምክንያቱም በቃ አንተ ነህ እያስጠቃኸኝ ያለኸው ብሎ ማለት ነው። ስለዚህ ሌሎቹ ርዝራዦችም ደግሞ እንደዛው መነቀል መቻል አለባቸው ብዬ አስባለሁ። እንግዲህ አማራ የሚመለከተው ከጫንቃ ላይ ብአዴንን ማስወገድ ነው የአማራ ኃላፊነት። ሌሎቹ ደግሞ እንግዲህ አሁን የትግራይ ህዝብ ትህነግን በተመለከተ ምን ይወስናል? ያው የትግራይ ህዝብ ነው እሱን የሚወስነው። እኛ ያው ፖለቲካ ወኪሉን አንመርጥለትም ለትግራይ ህዝብ። ግን ይሄ ባለበት ሁኔታ ገብቶሻል? ትህነግ የትግራይ ህዝብ ወኪል ሆኖ ቢወጣ ለምሳሌ የትግራይ ፖለቲካንና የአማራ ፖለቲካን ለማሸማገል ትንሽ አስቸጋሪ የሚሆን ይመስለኛል። እና ከትግራይ በኩል ያለው ሆምወርክ ብዬ የማስበው ነገር ምንድን ነው? ትህነግ ላይ ያለውን ነገር ማስተካከል ነው። አይ ወኪላችን ትህነግ ነው እንግዲህ የትግራይ አብላጫው ህዝብ ትህነግ ወኪሌ ነው ካለ ጥሩ። ግን አብረን የአብሮነት ጉዟችን ደግሞ ያ ነገር እንዴት ነው ማስታመም የሚቻለው የሚለው ነገር ሌላ ራስ ምታት ይሆናል ማለት ነው። ይሄን ለማለት ነው። ቴንክ ዩ። ኦኬ አንዴ ልመልስልሽ ጀስት ከሰጠሽኝ ይደግ። ኦኬ ምን ያው እንግዲህ ፖለቲካ ይገለባበጣል ማለት ነውና ሌላ ነገርም ሊቀየር ይችላል ማለት ነው። እኔ የራሴን አስተያየት ነው የሰጠሁሽ የትግራይን ህዝብ ወክዬ አይደለም። ግን በራሴ ያለኝ አሁን ከዚህ ሁሉ ውጣ ውረዱ የዚህ ሚዲያው ምናምን በቃ ቲፒኤልኤፍ ከሚሉት እና ከደረሰው አኳያ ነው እንትን የምለው ማለት ነው። እና የትግራይ ህዝብ እንግዲህ የራሱ የህዝቡን የገበረበት ወይም እንትን የሚለው ነው የራሱ የትግራይ ህዝብ እንደፈለገ ቢያደርገው ማኔ ምንም ችግር የለብኝም። የትግራይ ህዝብ ብቻ ነው መጣል የሚችል። ለዛ ነው ሲሰሩት እነሱ መጀመሪያ እነዚህ አሁን የሚጠሉት አሁን የነበሩት በስልጣን ላይ ያሉትና መለስ ሄደዋል፣ ሌሎቹ አሉ እነ ጻድቃን ምናምን የነበሩበት ጊዜ ሲሰሩት ድንጋይ አድርገው ነው የሰሩት እነሱ ያንን ማለት ነው ከመሰረቱ ማለት ነው። ያን እነሱ እንደሰሩ ያ የሚያጠፋው ማን ነው? የትግራይ ህዝብ ነው የምለው። ራሱ ነው አውጥቶ መጥፋት ያለበት። ግን ዝም ብሎ መጥፋት አለበት ይሄ እንደዚህ ምናምን ከተባለ ከማን ጋር ነው የሚጋጨው? ከህዝቡ ጋር ነው የሚጋጨው። ያንን ስላየው ልልሽ ፈልጌ ነውና ይሄ የኔ አስተያየት ነው። ቴንክ ዩ። እናመሰግናለን። ዞሮ ወሳኙ የትግራይ ህዝብ ነው በሚለው እንስማማና እናልፈዋለን ማለት ነው። እሺ ኮስቶች የምትመርቁት ከሌለ ወደ አኪላ አይደል? አኪላ ነው ጄ ልክ ነኝ ነው? ሙለር ይቀድማል። አብ ነው አይዲያ ብቻ ተራውን አበጃጁት ተራውን
አሌክስ ነበር የሚቀድመው፣ ግን ስለተናገረ ወይ ታሰልፈዋለህ ወይንስ እንዴት ነው? ተላልፋችሁ ሄዱ። እኔ ነኝ ጄብሩ ባይዘ አላወራሁም እስካሁን እና አንተ ለምን ነው ሁሉ ግን ጊዜ የሚመጣው? ሞላ ነህ። አሁን ወልድሽ ሁሉ ጊዜ በኋላ ነው የምትወርደው። አይ ነው አይ ወልድሽ እኮ የዚህ ዲስከሽን አባልም ነው አይደለም። አሌክስ ታሳልፈዋለህ ማንን ወይንስ መሄድ ማንን? ትፈልጋለህ? እንትናን አማራ ኪላል ኦ ይሄ ከፈለገ ሄድ አያርዝመው እንጂ ይሄድሽ። Alright, thank you. Okay, thank you. I think that this is good. Ethiopia politica is getting interesting and more interesting, but interesting እየሆነ አሰላለፉ እየታየ ምን እያለ ነው? ኢህአዴጎች በደንብ አፍጥጠው እየወጡ ነው። so it is good. ህወሓት አልተሸነፈም። እንደውም በዚህ አመት ባለፉት 4 ወራት ህወሓት ሞር ጠንክሮ የሚወጣበትን ሙቭ አድርጓል። ታደሰ ወረደ ህወሓት ራሱ የሚመረጥልኝ ብሎ ወደ አብይ እንትን ያለው ሰው ነው የላከው ሰው ነው። ስለዚህ ህወሓት ፍላጎቷን አሳክታለች። እንትናን አባራ፣ ጌታቸው ረዳን አባራ፣ የምትፈልገውን ሰው ትግራይ ላይ አስቀምጣለች። ህወሓት ተዳክመዋል የትግራይና የአማራ ህዝብ ምናምን የሚሉ እና አንዳንድ የጌታቸው ረዳ ደጋፊዎች እና ሜቢ የከተማ ትግሬዎች አሉ፣ የአዲስ አበባ የድሬዳዋ የምናምን የትግራይን ፖለቲካ ሪሊ ማያውቁት ሰዎች እና ምንድን ነው የሚያስቡት? በቃ የትግራይና የአማራ ፖለቲካ የተቀራረበ ነው። ህወሓት በጣም ጠንክሮ እየመጣ ያለበት ከፕሪቶሪያ ድርድር በኋላ እንደ አዲስ አገግሞ የመጣበትና አይ ቲንክ አብይም ሰብሚት ያደረገላቸው ነው ያሁኑ ማለት ነው። ሊተራሊ አብይ ከዚህ በፊት ብልጽግናን ወክሎ ትግራይን ሲያስተዳድር የነበረ ድርጅት ነበር። በእነ አንድ የተገደለ በጣም ያሳዝን ሰው አለ ፈንቅል ምናምን የሚኖሩት። አሁን አብይ ከፕሪቶሪያ በኋላ እሱን አሻሽሎ ከዛው ከህወሓት ውስጥ አጋሚዎችን እድል ሰጥቷቸዋል። ከትግሬና አጋሚ መካከል ያለውን የፓወር ልዩነት፣ ያለ መግባባት፣ መናናቅ፣ አለመከባበሩ እና የብሔር ልዩነታቸውን ያው ትግረኛ ተናገሩ ማለት ብሔራቸው አንድ ነው ማለት አይደለም። ዲፕ ዳውን በዘር ስለሆነ ኢትዮጵያ ብሔር በቋንቋ ብቻ ስላልሆነ በብሔር ተከፋፍለው የነበሩትን አብዛኛው የራያ አካባቢ ያሉ ላይክ ይሄ ዞባ ትግራይ የሚሉት ዳውን ሳውት ኦፍ ትግራይ የሚሉት አካባቢ ያሉት እና the whole of አጋሜ ማለት ነው እስከ ሰንአፌ ድረስ ይገባል የሚሉ የነ ሰባጋዲስ ልጆች ናቸው። አንድ ሳይት ተሰልፈው የነበረው እነሱን ዋን ባይ ዋን ከጨዋታ ወጥተዋል። የሚገደለውን ገለውታል፣ የሚገፋውን ገፍተውታል። የመጨረሻው ሪንግ ሊደራቸው የነበረው ጌታቸው ነው። ጌታቸውን ገፍተውታል። ገፍተውት መንግስት ወይም የብልጽግና መንግስት ቤንድ አድርጎላቸው ሰብሚት አድርጎላቸው አድርገዋል። አሁን የኢትዮጵያ ፖለቲካ እንደ አዲስ አንድ አክተር ጨምሯል። እስካሁን የኦሮሚያ ብልጽግና ወይም ብልጽግና እና ብልጽግና ስንል ኦሮማራው ማለት ብአዴንና ኦህዴድ ቨርሰስ ፋኖ ነበር። እስካሁን ሁለት ጠንካራ አክተሮች። ኦነግ አክተር ለመሆን ይሞክራል፣ ብዙ አልተሳካለትም ነበር። አሁን ሌላ ሜጀር አክተር መጥቷል። ኤሪትሪያም እንደዛው አክተር ሆናለች። አሁን አሰላለፉ እየጠራ ነው። የአሁኑ አሰላለፍ ሜቢ የአማራን ትግል ለሁለት ሊከፍለው ይችላል። አንደኛው የታደሰውን ወይም አዲሱን ህወሓት የሚቀበል ኃይል ይኖራል አማራ። ያ ማለት የነ ደብረጽዮን ቡድን የነ ታደሰ ወረደን ቡድን የሚቀበል አንድ ቡድን ይኖራል። ሁለቱንም መታገል አለብኝ የሚል ይመጣል። እንግዲህ አዲሱ ቡድን ወደ አዲስ አበባ ወደ ጌም እየመጣል። አሁን ፋኖ የድረስ እንደሆነ ምን ሊያደርግ ምንድነው ኢንተረስቱ እና ሁሉን አውቀን መንግስት ኢንተረስቱ ምንድነው ወይ ኦል ነው። አሁን ማናቀው ህወሓት የደብረጽዮን ህወሓት ምን ይፈልጋል የሚለው ነው። እዚህ ላይ ነው ዲል ማድረግ ያለብን። ከዛ በኋላ ነው እንግዲህ ኢትዮጵያ እንደ ሼፕ እንደምታደርግ አንደርስታንድ ማድረግ እንችላለን። አዲሱ ህወሓት ኢንተረስቶቹ ምንድነው? ኢንተረስቶቹን ስለማስፈጸም ህዝቡን ሞቢላይዝ ያደርጋል ወይስ በሌሎች ጸብ ውስጥ ያንን ምንድነው ያንን እየጨመቀ ይጠቀማል የሚለውን ካልኩሌት ማድረግ ነው። ራሱ አክተር ሆኖ የሚጫወት ይመስለኛል። ሞር ዩናይትድ ሞር ጠንካራ የሆነ የሞር የአድዋው ቡድን እንግዲህ መሬት አድሏል፣ ማህተም ቀምቷል ተብሏል። ባለበት ነው ጋር ነው ቻሌንጅ። እንዲያውም የነሱን ፍላጎት ማህተም ይመታላቸው ሰው ነው ወደፊት ያመጡት ታደሰ ወረደ። አሁን ወደ ምንድነው መንገባው?
ይሄ አዲሱ ህወሓት ማለት ይሄ እንዴት መሰለህ ጦርነቱ መጀመሪያ አካባቢ የገጠመን ህወሓት ነው ከወልቃይት ከምናምን ያባረር ነው ከዛ በኋላ ህወሓት ፌል አረገ እነ ደብረጽዮን የሚመሩት አድዋ ወይም ትግሬ አድዋ ሽራ አክሱም ትግሬው የሚመራው ፌል አደረገና ተሸነፉ ሲሸነፉ ትግራይ ውስጥ ህዝቡ እናንተ ስለመራችሁ ነው ምናምን ብሎ ኮምፕሌን ሲያደርግባቸው እና በውስጣቸው የነበሩ የአጋሜ ልጆች ኮምፕሌን አደረጉ ሲያደርጉ ኦኬ እናንተ ምሩት ብለው ሰጧቸው አጋሜዎቹን ጻድቃንን ይዘው ምን ብለው ሌሎችንም ፖለቲካ ኃይሎች ጨምረው ቲዲኤፍ የሚባል ኃይል መሰረቱ ተዋጉ እሱም ፌል አደረገ ግን upon its failure ጌታቸው ረዳ ሴቭ አደረገው አዲሱ ለዚህ ነው ጌታቸው ረዳ he was never የህወሓት ሰው ድሮም አልነበር because የራያ እኮ ነፃ አውጪ የነበረ ሰው ነው አይደል መለስ ዜናዊ እኮ ሲያገኘው የተዋወቁት የራያ ነፃ አውጪ ሆኖ እሱና አንሱ ሬድዋን ሁሴን እኩል ነው የተመለመሉት ጌታቸው ረዳንም ሬድዋን ሁሴን ለምን ያድግና ተቀላቀሉ you guys both of you guys are bright ብሎ መለስ ነው ኢንቫይት ያደረገው ጌታቸው ረዳ ወደ 4 ወር ምናምን ቤተ መንግስት እንዲኖር አድርጎታል ኦኬ እና ብዙ ስራ መለስ ብዙ ከሚናገራቸው ጀርባ ሪሰርች ይሰራለት የነበረው ጌታቸው ነበር ላይክ ለሊቱ ሲጽፍ ሲያነብ ምናምን ብሎ ማለት is a great mind wise so ድሮም አልነበረም የህወሓት ታጋይ አልነበረም so አሁን ጌታቸው ረዳ ቲዲኤፍ በሚባለው ውስጥ አዲስ አጋሚያዊ አስተሳሰብ ያለው አጋሚ ማለት ሰንዓፈ ድረስ የሚመኝ which is ኤርትራን አገርነት የማይቀበል ኃይል ወይም የነንተና የነሐየሎ ማርያ ቡድን ያሰንሰለት ማለት ነው ሶ ይሄ ቡድን ሰርፌስ አድርጎ ያው ህንፍሽፍሽ ሶስተኛውን ህንፍሽፍሽ አድርጎ አሸንፎ ወጥቶ ነበር ለጊዜው ያለው ኃይል እንደምንም ብሎ መልሶ ገልብጦታል ቶታሊ አጋሚው ቡድን ከዚህ በኋላ መመታት ይጀምራል ማለት ነው ሶ አሁን ከኢትዮጵያ ውስጥ ባለው ውስጥ እስካሁን ከፕሪቶሪያ አግሪመንት በኋላ የቆየው አጋሚያዊው ኃይል ህወሓትን እየመታ ምን እያለ ጠንካራ የምትዘራው ነገር እኮ ልክ እኮ አይደለም አንዴ ግን አሳጥረው አሚር ያሳለፍኩ እንድታሳጥረው ነው ኖ አይ በእናትህ እኔ ራሴ አኪላ እኔ ራሴ በእውነት እኔ ሌላ ቦታ ሄጄ ጎንደር ጎጃም እያሉ ሲከፋፍሉ ደስ ይለኛል ግን በእናትህ ድንጋይ ትብላ ይሄንን አታስገቡ በእናትህ ጀስትስ ሰላማዊ የሆነ ግንኙነት እንትን ኮንቨርሴሽን ይሩን በቤቱ እንዴ ስርዓት ታራኮ ብዬ ነው ያስገባው ኖ እንደዛ አይደለም እሱ አላማና ኢላማ አለው በነገራችን ላይ ግን አማራ እኛ ሌላ ቦታ ጎንደር ጎጃም ምናምን ነገር ሲሉ እንደማይመችል ባይሆን ደስ ይለኛል እኔ በነገራችን ላይ ምቹ ካልሰጣቸው በሌላ አቅጣጫ ብትጫወት እንደው ፖለቲካ እየተወራ ሰው እስካልሰደብሽ ህዝብ እስካልዘለፍሽ ድረስ የፖለቲካ ሐሳብ በዚህ አትናገሩ እኮ ማለት ራሱ ስህተት ነው because after all እኔ እውነት ነው ማለት ከዚህ በፊትም ስለ ወለጋና ቱለማ ተናግረናል መሬት ላይ ታችሁታል ስለ አሻአና ትግሬ ተናግረናል መሬት ያ ጠቅልለው ማለቂያ የለውም ስለጠቅልለው በቃ አሳጥረው ተረተረተን አሳጥረው anyways ምንም እውነት ነው ማወራው and you'll see it in the future ያልነው ነገር እየሆነ ነው ስለዚህ አሁንም ይሄ ፊውቸር አይደለም ሞርት ይባላል በአማርኛ ልትከፋፍለን ማለት ነው እኔ እዚህ አሁን ቲክቶክ ላይ 89 ሰው መሃል ምን ብዬ ነው መከፋፈላችሁ ፓርቲው ተከፋፍሎ እየተጋደለ ምንም የተጋደለ ነገር የለም ቁጭ ብለው ተነጋግረው አይታቸዋል anyways ተነጋግረው እኔ እኮ ማውራት ፈልገኝ ለኛ ራሱ ሚስጥር ነው ግን አንተ የምትለው ግን ባደባባይ አንዴ እኔ ጠብቄ ነው እንግዲህ ድሌት ሰጠኝ ስለዚህ ዝም በይ ጌታቸው ረዳም ፕሬስ ኮንፈረንሱን መስማት በቂ ነው እኔ ካወራሁት በላይ እሱ ስለተናገረ ኦኬ ፍላጎታችን ሳይሆን እውነታውን ነው ማየት ያለብን ይሄ ህወሓት ህንፍሽፍሽ ጎጣዊ ነው ድሮም ሲጀምር የነበረው ማለት ነው አጋሜው ኤርትራን ያስተዳድር ነበር ለረጅም ጊዜ በነሰብ አጋደስ ምን አላረመም አነጋገሩን ጀስትስ እንዴ ምንድነው ይሄ ክፋት አላረመም ሳይሆን አሳጥረው ዋካንዳ በእናትሽ አታቋርጪውና አንድ ደቂቃ ይውሰድና አሳጥረው እድሜን ያሳለፍኩልህ ቀኑ ሙሉ እንድታወራን አይደለም አሳጥረው በቃ ኮስቶቹ ነው ያን ማለት የሚችሉት ኦኬ ጄብሩ ትነግረዋለህ እንትን ይሄ አሁን አሳጥረው በቃ እኛ በነገራችን ላይ እኔ ቆይ ማለት ቁጭ ብለን እንሰማህም ማለት የሆነ መብት አደረከው እኮ ዝም ብለህ 24 ሰዓት ማውራት ምን አይ ቆይ አንዴ አሳለፍኩ እኮ አሌክስ አክብሬ አሳለፍኩ አይደል ስለዚህ ቀኑ ሙሉ ቁጭ ብዬ አልሰማም ይሄ አማራ ምን ይሄ አሁን ለነሱ ምቾት ካልሰጣቸው እንደ ትግራይ አውራው በቃ
አሁን ሌላ ቦታ ሄጄ ጎንደር ጎጃም ሲሉኝ እንደማይመች እኔ ስለ ፓርቲው ነው ያወራሁት እኮ እኔ እኮ ስለ ፓርቲው ሂስቶሪካል ነገሩን ነው ያወራሁት እኔ ስለ ህዝብ አላወራሁም ህዝብ ፓርቲው ስሙ ቲፒኤልኤፍ ይባላላ ቲፒኤልኤፍ ለምን አትልም አልኩኝ እኮ ህወሓት ስልኩት እና አጋሜም እኮ መሬት አይደለም አጋሜ ህዝብ ነው እኔ ስለ ፖለቲካው ነው እያወራሁ ያለሁት እንደዛ የሚባል የለማ አረ ለምን ትንጫጫላችሁ ብሎማ ተባረረ እኮ ጌታቸው ረዳ በጎጥ አንድ ህዝብና ቲፒኤልኤፍ ያለው Can you administer ጄብሩ ጀስቲስ ምንድነው ስፔስ ከፍታችሁ ዝም ብሎ እሺ አማራ በተቻለ መጠን የፖለቲካውን ዲፍረንሱን ሃይላይት ለማድረግ ነው የምትሄደው በፋክሽን በላይ ባላቸው አጋሜ ምናምን ዘር ምናምን ሳጠራ ተናገር because what we're hoping to promote is በህዝብ ለህዝብ ያለውን ግንኙነት እንትን ለማለት ነው በፖለቲካ አንድ ማህበረሰብ ውስጥ ያለውን ፖለቲካል ዲፍረንስ በሌላ መንገድ መግለጽ ይቻላል የጌታቸው ረዳ ቡድን የደብረጽዮን ቡድን ህወሓት ውስጥ ተከፋፍሎ በዚህ ኢንትረስት እንደዛ ሆኖ እንትና አሸንፎ እንትና ተሸንፎ ምናምን ማለት ይቻላል በዛ መልክ ብትሄድበት ጥሩ ነው ታንክ ዩ ሰዓት ገደብም ይኖረው ጄብሩ ያው እኔ ከ70 ሚሊዮን ህዝብ ስለሆነ መጣው 2 more minutes feel already I'm stick arta 2 more minutes okay እሺ ይገርማል ብቻ anyways this is ረጅም ጊዜ ነው የምታወራው ይታወቃል አይደል አኪላ ያንተ ይታወቃል በሁለት ደቂቃ ውስጥ መሳቅ ይችላልው ምን ችግር አለ anyways ምንድነው ስለ ኤርትራ ጉዳይ ላነሳ ስፈልግ ለማንሳት ስለፈለኩ ነው ያጋሚውን ነገር ያነሳው አጋሚውን ተረሱ ሰፊ ነው ኤርትራ እንደ ሀገር አይቀበልም የአድዋው የትግሬው ኃይል ደግሞ ኤርትራ ሀገርነት ለምን አትከበርም እኔ እኮ ሰድብህና ባረራለሁ ተመለሰ አንድ ጊዜ ባካ ሁላችሁም አማራ ፕሊዝ እንትን አስተካክለው I know you have a tendency to do that ከኤርትራ ጋር ኢንትረስት ያለው ግሩፕ አለ ማለት ትችላለህ እኮ why do you have to call them by the way ያንተንም ፖይንት ለማጠናከር አይመችም ምክንያቱም ግሩፕ ነው እንጂ ህዝብ በዚህ በኩል ይሄ ህዝብ ከዛ ህዝብ ጋር ተመሳጠረ ምናምን የሚባለውም ስለማይሄድ ከኤርትራ ጋር ስትራቴጂክ ኢንትረስት አለኝ ያለው ኃይል ምናምን ብለህ ፕሊዝ ቆሻሻ ካንተ ደና ነገር መጠበቂ አንተ እኮ ገና ስፔስ ከፍተ ስታወራ ተከታይ ባክ ሲጨርስ መባረራለሁ እኔ ይሄ ክፍት ዝተታ ምን እንደምን የአማራ ህዝብ ነው የትግራይ ህዝብ በአማራ ላይ ጥላቻ ኖሮት ነው የተነሳው ምናምን ብለ የምጀምር እኮ አጋሳስ የትልቅ ሰው አጋሳስ እኮ ነው አንተ ካንተ ደና ነገር መጠበቂ ቆይ ሐሳቡ እንትን ሊበል በእናት እኔ በነገራችን ላይ 2 ደቂቃ አልቋል ጀስቲስ የተጠቀው 2 ደቂቃ አመሰግናለሁ ጨርሶ ቤት ጥሩ ነበረ እንትን ባይ ምኑን ነው የሚጨርሰው ቆይ እሺ በቃ የኔ ፖይንት እኔ በነገራችን ላይ እኔ ተመልሶ መጥቶ ማጥራት ይችላል ጎንደሬ ጎንጃሚ ብለው ሲሉኝ እንደማይመቸኝ ሌሎችም የማይመቻቸው ነገር 2 ደቂቃው ሰዓቱ ይከበርልኝ እኔ ወሬውን መስማት አይደለም ሰዓቱ ይከበር ሄደ ኦኬ እሺ ልቀጥል በቃ ቀጥላለህ ኦኬ አመሰግናለሁ ማለት ይሄን ዲባንክ ማድረግ ይሄን ተረተረት ይሄ ዝተት ለነገሩ ሰው እንደሰው ቆጥሮ ማዋራት የለም አሌክስ ወደ ኖ the idea ስለተባለ ያንተም ሰዓት እንዳይባክንበት ታርጌት I'm going to go to the point because this is also a point ማለት ነው because it was mentioned በጥቅሉ TPLF ወደርንም ጠላንም ማለት ነው የኢትዮጵያ ፖለቲክስ ውስጥ wrong በለው in the right direction በለው in the influence እንዳላቸው ወደቁ አፈርላሱ ምናምን የተባለው ጊዜ ሲወራ የነበረ ነገር ነው still እስካሁንም አለ ስለዚህ this is fact if it is going in the wrong direction some of it yes especially now እንደውም TPLF በጥቅሉ እኔ የሚገባኝ በአንድ አይነት ፓርቲ አርገን እናየዋለን እንጂ በየሲዝኑ ራሱ የተለያየ TPLF ነው መለስ ሊደር እያለ የነበረው TPLF ዘን ደግሞ እስከ ኃይለ ማርያም ጊዜ የነበረው TPLF ዘን ደግሞ ለቀው መቀሌ ሲሄዱ የነበረው TPLF ጦርነት ውስጥ የነበረው TPLF ዘን ከፕሪቶሪያ አግሪመንት በኋላ የነበረው TPLF by its action totally different የሆነ ግሩፕ ነው አንድ the name እየሰጠነው እንትን እንላለን እንጂ the way they act is totally different so ጠቅልል አድርጎ በአንድ እንትን ማረግም which is wrong ሲጀምር
ራሴም ራሱ እዛ ውስጥ አለሁበት። መቼ ካልከኝ የሆነ ጊዜ የቲፒኤልኤፍ እንቅስቃሴ ፉሊ ሳፖርት ሳረግ የነበርኩ ሰው ነኝ። then the last 6-7 months or probably a year ካልከኝ ደግሞ I'm against. Why? At least under የሆነ kind of change, የሆነ kind of political transformation, status quo መቀጠል የለበትም, and we passed through the 2-year genocidal war, then how to restructure ትግራይ ምናምን የሚለው ላይ TPLF was stacked በነበረው ነገር ይቀጥልልኝ ባይ ነው። then አዲስ የመጣው ግሩፕ የነጌታቸው ደግሞ ነው ራሱ TPLFም ሪፎርም እያደረገ ሌላውን ኢንጌጅ እያደረገ መቀጠል ያለበት ፓርቲ ነው መሆን ያለበት። በተለይ ትግራይ ብቻውን በቲፒኤልኤፍ አድሚኒስትር ልትደረግ አይገባም የሚል አይነት አፕሮች ይዘው መጡ ከነጻድቃን ምናምን ጋር which was absolutely the correct direction which I support. I'm sad he was pushed yeah group. I wish they created enough constituency strong የሆነ ግን ያኛውን ግሩፕ ቻሌንጅ ሊያደርግ የሚችል ኮንስቲትዩንሲ ብዙ ሳይፈጥር ግን here and there ማአት ሳፖርት ያለው especially the new generation ሳፖርት ያለው ግሩፕ ግን ፈጥረዋል። the problem is they didn't ይሄ ቼኑን የጠበቀ እንደዛኛው ስታትስኮ ላይ እንዳለው TPLF አይነት ስትራክቸር እና ኮንስቲትዩንሲ ግን ዴቨሎፕ አላደረጉም። ኤኒ ታይም ስጠራው የሆነ ነገር ማድረግ የሚችል ግሩፕ መፍጠር አልቻሉም። that's the biggest their failure. that's why they got pushed. but regardless ግን the political environment in Tigray personally ሳየው I'm so proud. even እንደዚህ ትልቅ የሚባል ፖለቲካል ዲስአግሪመንት ምናምን ሲሆን ሲቪል በሆነ ዌይ ሃንድል ሲደረግ ነበር። ጥቂት ሰዎች ሞተዋል which I'm mad, I'm sad about it, but the whole political environment ግን ሌት አለውን አፍሪካ በለው ከዛ ኢትዮጵያ ከኢትዮጵያ ማውን It over a million እንደምን ካባ ኖ ከሱ በኋላ ነው ማውራሽ ግድ የለ እሺ እናውቀዋለን። አሁን ያለውን ነው ማውራሽ ሲጣሉ ምናምን የሆነውን ነገር ነው ማውራ ያለው እና እሱ ላይ ግን አሁን the last 6-7 months ያየነው ግን ፖለቲካል ኢንቫይሮንመንት ዲስኮርሱ which I personally በጣም አሜዝድ ነው የሆንኩት። በናሽናል በትግራይ ቲቪ መንግስትን የሚወቅስ ነገር ይቀርብ ነበር። በድምጽ ወያኔ ምናምን በሚባል መንግስትን የሚወቅስ ነገር ይቀርብ ነበር በሚዲያ ደረጃ። then everyone if you go to Tigray space ምናምን they just በቃ fight each other all this without costing any life. ጥቂት ሰዎች ሞተዋል። አሁንም እሱን አልክድም፣ ሰዎች ህይወት ላሳንስ አይደለም። ግን ሪሊ የሆነ ፖለቲክስ ግን ስናይ ነበረ። በቃ ጭቅጭቅ በሉት መሰዳደብ በሉት መጠፋጠፍ በሉት ምናምን እንደፈለገ ይሁን እሱን አሳይተውናል። በዛ I'm proud. but that doesn't mean that እኔ አሁን አንደኛውን ፋክሽን ደግፋለሁ ማለት አይደለም። I'm a biggest support of the reform እየተባለ ሲካሄድ የነበረው biggest support ነኝ የነ ጻድቃን የነ ጌታቸው ምናምን ግሩፕ ማለት ነው። አሁንም ያ ትራንስፎርሜሽን ያ የፖለቲካል ዲስኮርስ ለውጥ ደግሞ ወደኋላ ይመለሳል ብዬ አላስብም። they already tortured the fire, they already tortured the light, then the next generation አሁን ነበረ እንዳውም ሌላ ተቃዋሚ ፓርቲ ምናምን የሚባለው ምንም ኤክስኪውዝ የለውም። አሁን they should step up and galvanize the youth and በቃ fully engage in the political transform. that's what we are doing by the way. ብትመጡ ታዩናላችሁ። we can invite you ከፈለጋችሁ የሌሎች ተቃዋሚ ድርጅቶችን መደንብ ወደ መድረኩ እንዲመጡ ማለት ዝም ብሎ ኮምፕሌን ሳይሆን ወደ መድረኩ መተው ሪል ኢንጌጅመንት ፖለቲክስ ውስጥ እንዲኖራቸው እነሱን የመቀስቀስ የማደራጀት የማጎበስ ስራ እንሰራለን። ይሄን በደንብ እንሰራለን። ይሄ ማለት ግን TPLFንም ራሱን ግን በቃ ልግደልህ ምናምን ብለን አይደለም የምንሄደው። ይምጣ ዲስኮርሱን ይዞ ይምጣ፣ ግን በሪል ፖለቲካል ትራንስፎርሜሽኑ ይሸነፋል ብዬ ስለማምን ማለት ነው። ይሸነፋል which is good for ትግራይ። እንደዛ ነው የሚሄደው። አሁን አኪል የሚለው ይሄ ምናምን እኛም ውስጥ አንዳንዴ ወሬው ዝም ብሎ ትንሽ ርዝራዡ ይሰማል። ምናውቀው ወሬ ስለሆነ እሷ ላይ ካፒታላይዝ ሊያደርግ ነው። ስብሃት ነጋ አድዋ በዚህ ወጥቶ nobody will gonna be fooled በእንደዚህ አይነት ተራ ፖለቲክስ። እኔ I'm not getting mad even ቶሎ አለመጨረሱ ካልሆነ በስተቀር I'm not getting mad. we are not that fool በእንደሱ አይነት የምንሄደው። ሂዱና ተጋሩ ስፔስ ያለውን ዲስከሽን ስሙ። በሙሉ የሚያወራው ፓርቲ ያወራ ምን እያለ ነው እንጂ ማንም እንደዚህ አይነት አጋሜ ራያ ምናምን ጥቂት ሰዎች ሊሉ ይችላሉ፣ ግን አትሰሙትም። ስለዚህ እሱ አያሳስበኝም ማለት ነው። ዋካንዳ ተፈታዮች ሲበሳጩ ኢትስ ኦኬ፣ ማንንም አይረብሽም። ለራሱ ኢጎ ደስ ሊለው
ይበል እንጂ ማንንም የሚረብሽ አይደለም። ጌታቸውና ግን ደግሞ ሌላ አሁን ጌታቸው ፖዚሽን ሲይዝ እና ኢን ፖለቲካል አትሞስፌር ውስጥ መኖሩ ከፖለቲካል ስፒር ውስጥ አለመውጣቱ ካለው ቾይዝ አንጻር ማለት ነው። ሁለት ቾይዝ ነው የነበረው። ከትግራይ ፕሬዝደንት ተገፍቷል፣ የምናውቀው ፋክት ነው። ከወጣ በኋላ እንግዲህ ያለው አማራጭ ሌላ አካደሚሽያን ሆኖ ወይ መጽሐፍ ጸሐፊ ወር አክቲቪስት መሆን ነው። ሌላው ደግሞ ፖለቲካል ኢንጌጅመንት ውስጥ በደንብ ኢንቮልቭ ማድረግ ነው። ካሉት ኦፕሽኖች ውስጥ ይሄኛው ኦፕሽን which is the best option that he chose. I personally totally agree his choice and I don't have any mouths especially ከትግራይ ሳይድ ሆኜ በተለይ በቃ ስትገፋው ቆይተ መልሰ ይሄን ያህል መርጫል እሱ መረጠው ራውት ሲሄድ ልክ አይደለም ማለት ማንም ሞራል ሊኖረው አይችልም። ከሱም በላይ ግን እንደፈለገ ሆኖ ደግሞ ፒፒ ሄዶ ይሰንቀር አይደለም። እሱም አላለም ፒፒ ነኝ አላለም። ሲሾምም የፒፒ አባል ሆነ አልተባለም። ፖዚሽን ነው የተሾመው። ኢቭን ከፖዚሽኑ እንኳን ራሱ ስናይ የተመረጠበት ፖዚሽን ራሱ የኢስት አፍሪካ ፖለቲክስ ላይ ነው አይደል? ሆርን ኦፍ አፍሪካስ አድቫይዘር which is ኢትዮጵያ is losing everything in the horn of politics። በደንብ ኖቲስ ካረግን በዚህ በወደብ በምናምን ኢጋድ ብለን ኢስት አፍሪካ ፖለቲክስ ላይ በጣም ትልቅ የነበርን ሀገር ዜሮ ገብተናል። አሁን ይህን ፋክት መዋጥ አለብን። ከኬንያ ጋር ነው ምናምን የሚያወሩት እነ ዩኤስ መጥተው ሙሉ ለሙሉ ከተገለልንበት ፖለቲክስ ውስጥ ድንገት አንድ የሚያውቅ ሰው መጥቶ ያግዘኝ ብሎ የመረጠው ነው የሚመስለኝ እኔ ሳስበው አብይ እንጂ ዞሮ ከአሁን በኋላ ጌታቸው በማምጣት ትግራይ ውስጥ ያለውን ፖለቲክስ የተለየ ነገር አድርጌ ቀይራለሁ ሊል አይችልም። ቢካዝ ኦልሬዲ በቃ እሺ ትግራይ ገፋቸው እንበል ቲፒኤልኤፍ ገፋውን እንበል እስኪ እንስማማ። ስለዚህ how can he influence back again just because he has a position or to disturb the inside politics? እንደሱ ካላችሁ ጌታቸውን አታውቁትም። ይሄ ተጠቅሞ ታኝኮ ኦር ፐርሰናሊቲውን ተጠቅሞ ተመልሶ ትግራይን እንዲሸውድ ተብሎ ሌሎቹን ፖለቲሽያኖች አብን ላይ ምናምን የተጠቀመውን ቴክኒክ በግል ጌታቸው ላይ ይጠቀማል ብላችሁ ካሰባችሁ I don't think you know ጌታቸው. He is not only brilliant, he is genuinely serving the people of Tigray with all heart. So he's not gonna go that route. He will not go that. Even direction እንኳን ቢኖር እንደሱ አይነት probably he will step up. አሁን ግን he see another advantage at least to get involved in Ethiopian politics. Then በሆርን ኦፍ አፍሪካ which includes የኤርትራ ኢንፍሉዌንስ የምናምን which in other words ትግራይ ላይ ዳይሬክት ኢምፓክት ያለው ነገር ማለት ነው። ስለዚህ even for the ትግራይ cause I think እዛ ፖዚሽን ላይ መሆን ራሱ ከሌላ አንግል ሆኖ የትግራይን ኮዝ የሚናገርልን ትግራይ ውስጥ ቁጭ ብለን ሰልፍ አድሚኒስትሬሽን እንደ አንድ ሪጅን ብቻ ቁጭ ብለን ሳይሆን ከሌላ አንግልም የትግራይን ኮዝ ይዞልን የሚመጣ የምናውቀው ፖለቲሽያን ነው ይገባልን። ስለዚህ I am so happy on that. Thank you. ጨርሻለሁ። just in time. Thank you, Alex. By the way, እኔ አቶ ጌታቸው ከትግራይ ፖለቲካ ውስጥ አክቲቭነቱን I don't think ከዚህ ፕላትፎርም ሆኖ መታገል የሚችል አይመስለኝም። በተለይ ወጣቱን የማታገል እንትኑን ከዚህ ውስጥ ወጥቷል። I think it's kind of a retirement ነው probably የሆነ ቦታ ላይ ፓርክ ተደርጓል። አዲስ አበባ ትንሽ ቆይቶ ሬሌቫንሱም እያነሰ ይሄዳል የሚል ግምት ነው ያለኝ። እስኪ ውልሲ ሁላችንም የሚታየንን ነገር ነው የምንናገረው። ግን ቢያስተካከልና ቢረዳ ጥሩ ነበር። ግን እንደዛ እኮ ማድረግ የሚቻለው የሚሰማ አስተዳደር ሲኖር ነው። የማይሰማን ግን ምንም ማድረግ የኔ ፐርሰናል ኦፒኒየን ግን I will tell you this ጌታቸውና አብይ have been complicit from the beginning። ይሄን ነገር በፊት ጀምሮ እናገረው ነበር። it was so uncomfortable nobody wanted to touch that። እኔም ብዙ አልሄድኩም። ግን ይሄ ጦርነቱ ከመጀመሩ በፊት ለቲፒኤልኤፍ ለሁለት መከፈል there was a side of TPLF that was complicit ከፒፒ ጋር ጦርነቱን ያካሄደ probably ወደ ሆም እና ጌታቸው እዛ ውስጥ አለ ነው የምትለው አሁን የምትለው ነገር እኔ personally I'm saying that wow okay yeah it is ዛሬ አይደለም ያልኩት ይሄንን በጣም ቆይቷል ያልኩት ግን አንዳንድ ጊዜ outlier opinions የራሳቸውን clarify የሚያደርጉበት ጊዜ አለ all right so ተራ the final ትዝብቱ ሄዷል መሰለኝ Muller, Fano Mark, Minas. I hope I'm right. Should I continue, Jay?
Yes, double echo ያደርግብሃል አይደል? ኦኬ ሰላም ነህ? ሰላም እግዚአብሔር ይመስገን። ያ እኮ እያደረገ ነው እስካሁን? ያደርጋል። የኔንም ያንተንም ድምፅ ነው ደብል ኤኮ የሚያደርገው። አይ ዶንት ኖ ኦኬ አጠገበ ሌላ አፓራተስ ካለ አሁን it's good። አሁን ሌላ አፓራተስ ካለ አሁን ተስተካከለ? አሁን ተስተካክሏል። ኦልራይት ኦኬ ሃይ ጄይ እንዴት ነህ? ሃይ ጀስቲስ ሃይ ዳማከሴ ሃይ ኤቭሪዋን ሶ ስለ እንትኑ ነው ስለ ሶርት ኦፍ ላይክ ብዙ ማውት አድርጌ ትናንትና እና ዛሬ ዲስከስ ስታደርጉ ስለነበሩት ነገሮች ነው a few thoughts እንትን ማለት የምፈልገው ሼር ማድረግ የምፈልገው right to be quite honest አሁን ስለ አማራና ስለ ትግራይ ህዝብ ሲወራ I think any person የሆነ ጤነኛ አይምሮ ያለው ሰው የሚያዘነ ጤነኛ አምሃራ if I were to say no እኔ እድሜ ልኬን ከትግራይ ህዝብ ጋር እየተናቆርኩኝ የተሰዳደብኩኝ ምናምን መኖር ነው የምፈልገው ምል that would make me non ጤነኛ person አይደለም ሶ እነዚህ ሁለት ህዝቦች ወደ ነበረባቸው ወይም ወደ ነበረው ግንኙነታቸው ቢመለሱ ወይም ደግሞ ይሄን የነበረውን ግንኙነት መመለስ መፈለግ I think እንትን ነው ጤነኝነት ነው ብዬ ነው የማስበው the only reservations I have is ይሄ በሁለቱ ህዝቦች መካከል ያለው ግንኙነት መመስረት ያለበት አሁን temporary or not temporary ግን አሁን ባለው sort of አሁን ባለው premises ላይ ብቻ ተመስርቶ መሆን የለበትም ባይ ነኝ because yes of course ይሄ ኦሮሞማ የሚባለው ነገር ለአማራ ብቻ ሳይሆን ወይም ለትግራይ ብቻ ሳይሆን everybody እዛ አካባቢ ላሉት ህዝቦች ላሉት ኃይሎች ሁሉ እንትን ነው ዴንጀር ነው right እሱ I think ብዙ ጊዜ በጣም ብዙ ጊዜ የተናገርኩት ነገር ነው so what I'm trying to say is ይሄ ነገር ሱፐርፊሻል እንዳይሆን በሁለቱ ህዝቦች መካከል ያለው ግንኙነት ሱፐርፊሻል እንዳይሆን በአማራና በትግራይ ህዝብ መካከል ያለው የሚመጣው ፊውቸር ግንኙነት መመስረት ያለበት እነዚህ ህዝቦች ሂስቶሪካሊ ሼር ያደረጉትና ሶሻሊ ካልቸራሊ ሊንጉስቲክሊ ሼር የሚያደርጉት ነገር which is ሁሉንም የፖለቲካ አስተሳሰብ ሁሉንም የፖለቲካ ኤራ ትራንስሴንድ የሚያደርጉ ነገሮች ላይ ነው መመስረት ያለበት ባይ ነኝ I think አንድ ኮመን ኤኒሚ ስላለን ብቻ እንደገና እንትን እንሁን ወንድማማች እንሁን እህታማቾች እንሁን ማለት በጣም እንትን ነው ሶርት ኦፍ የሆነ ውሃ የሚቋጥር አርጊመንት አይመስለኝም that's not to say አሁን ይሄንን ወደ ምንድነው ስሙ ወደ ከትግራይ ህዝብ ጋር መቀራረቡ ጥሩ አይደለም ማለት አይደለም ጥሩ ነገር ነው መቀራረብ አለብን ኢትዮጵያ የምትባለው ሀገር ውስጥ I think አማራን እንደ ትግሬን እንደ አማራ የሚመስል ህዝብ ያለ አይመስለኝም historically እነዚህ ሁለት ህዝቦች የኢትዮጵያ መሰረት የሆኑ ህዝቦች ናቸው like የኢትዮጵያ መሰረት ናቸው I think even I don't know ተሳስቼ ይሁን አይሁን አላውቅም ግን አማርኛ ቋንቋን የእንትን ምንድነው ስሙ የኦፊሻል ላንጉዌጅ ያደረጉት አጼ ዮሐንስ ናቸው who was a Tigrayan አረንጓዴ ቢጫ ቀይን የኢትዮጵያ ባንዲራ ያደረጉትም አጼ ዮሐንስ ናቸው who was a Tigrayan right እና ሉላ ባነጋ ደሜልካቸውን ከግብጽ ጋር ሲዋጉ ምናምን ነበር ነው so of course ባለፉት 10 ዓመታት ውስጥ TPLF መጥቶ እነዚህን በጣም sort of like deep meaning የነበራቸውን ነገሮች እንትን አድርጎ ምንድነው politically distort አድርጎ to I don't know to a certain extent ደግሞ successful ሆኖ አሁን ያለንበት ደረጃ ላይ ደርሰናል ግን እንደዚህ መሆን መቀጠል የለበትም forever እንደዚህ መሄድ የለብንም አይደለም so of course በሁለቱ ህዝቦች መካከል ያልተፈቱ እንትኖች አሉ ጥያቄዎች አሉ እነዚህ ጥያቄዎች ደግሞ I think የነዚህ ሁለት ህዝቦች ግንኙነት ወደ ነበረበት ከተመለሰ በኋላ በሰላም የሚመለሱ ይመስለኛል at least I hope so that's what I wanted to say ግን also በጣም እንትን ያደረገኝ ምንድነው ስሙ also በጣም ኤክሳይት ያደረገኝና የወደድኩት ነገር ግን like the faintest rapprochement between Tigray and Amhara አንዳንድ ሰዎች ምን ያህል እንዳደረጋቸው እንዳስደነገጣቸው ማየት ራሱ I think it's እንትን ነው አንዳንድ ጊዜ a picture's worth a thousand words ይባል የለ something like that አንዳንድ የሰዎቹ ሪአክሽን በጣም ብዙ ነገር የነገረናል so እሱን ለመናገር ነው thank you very much Justice J ዳማከሴ ለድሉ Thank you the final third well said
የሙለር ማይክ ነው ሚውት አድርገው። አይ መናገር ፈልጌ ነው። ኦኬ ከከፈትከው አይቀር ተናገር እናንተን ግን ማይክ ኤኮ ያደርጋል። ችግር የለም። እሺ አሁን ይሰማል አይደል? አሁን ይሰማል? yes ቀጥል። ኦኬ እሺ አይ ዞሮ ያው ሁሉንም ነገር አለ አይደለ? ያው እንደተባለው ነው። ምንም አዲስ ነገር የለኝም። ግን እንደ አይዲያሊ ኦፍ ኮርስ ያው ሁለቱ ህዝብ የወንዙ ወይም ደግሞ ተከዜ ነው ቦርደሩ። ሂስቶሪካሊም እንግዲህ እንደ ፋክትም ጀስት ቢዮንድ ዛት የሚሻገር ታሪክ ቢኖረውም እንኳን ኢንክሉዲንግ ዋት አማራ ኢምፔሪያል ምንድነው የነጋሲ የአማራ ነጋሲ ወይም ደግሞ እንግዲህ እስከ አክሱም የሚባለው ነገር ያው ትክክል እንደሆነ ያው ግጥ ነው። ለምን ያው ሰነድ ላይ የተቀመጠ ጉዳይ ወይም ደግሞ ኢምፔሪያል ክሮኒክልስ ላይ የነገስታቱ ዜና ሙያ ላይ ቁጭ ብሎ ስለተቀመጠ ያን ያክል ግን ምንም አይገርምም። ስናት የማተር ኦፍ ዋት ቦርደር ኦር የመሬት ጉዳይ ሳምቲንግ ምናምን አይደለም። ግን በዋናነት የኛ ጠላታችን እኛ አማሮች የኛ ጠላታችን ከትግሬ ትግሬነት ሳይሆን ምንድነው ያድዋው ትግሬ ሌላው አይደለም። ሳም ፓርት ኦፍ ካድዋም ራሱ የተወሰነ ያድዋ ማለት በዛ ዳይናስቲ ስም የተሰበሰበው በ1967 ወይም ደግሞ ምንድነው ፊውዳል ወይም ደግሞ ሳምቲንግ መሀል ሰፋሪ ነፍጠኛ ምናምን እያለ ሲያሳድደኝ ከነበረው ውጭ ጃስት the Tigrayans were not enemy for them and they are not enemy for us. okay እኔ ማምነው ይሄን ነው። ግን እንዳጠቃላይ ግን ልለው የፈለኩት ምንድነው በዚህ ልክ ለምሳሌ በዋናነት እኛ ምናምን ሀቅ ቢኖር ምንድነው በቃ አይደለ በቃ ያን እኛ እንደ ኢትዮጵያም እንደ ሀገር ኢትዮጵያ እንደ ነገደ አምሃራ ከፍተኛ ወይም ደግሞ አስቸጋሪ ሁሉ ይላሉ ማለት ሱፐር ክራይሲስ ወይም ደግሞ አልቲሜት ክራይሲስ እንዲደርስብን ያደረገን ያው ያን ስብስብ እንደሆነ ይታወቃል። ስለዚህ በአንድ ሚሆን በሌላ መደባበስ ወይም ደግሞ ስስልብ ምንም አያስፈልግም። ትግራይ እንደ ህዝብ መቀበል ይቻላል። አዎ ለምን በባህልም ለምሳሌ የተንቤን ትግሬ እንደ ሰቆጣ ወይም ደግሞ እንደ ሰቆጣ አማራ በባህል ተመሳሳይ ስለሆነ እንትና የአክሱም የሽሬ ትግሬ እንደ ጎንደርና እንደ ጎጃም አምሃራ ስለሆነ በባህል ኤክሴፕት ቋንቋው ወይም ደግሞ ሳምቲንግ የራሳቸው የየነገዱ ለምሳሌ የራሳቸውን ትግራይ ውስጥ ካለው ትግራይ ውስጥ ያው እንግዲህ ይታወቃል አይደለ? እነ ዋጃሪቶ እነ ሰባንደርታ እነ አጋሜ እነ ኢሮብ እነ ኩናማ እነዚህ ነገዶች አሉ። የየራሳቸው ከመጨፍለቃቸው በፊት የራሳቸው የግል ቋንቋ አላቸው። አይ እንደ ትግራይ እንደ ቆይ ልመጣ ነው። አይ እኔ ያልኩ ልል የፈለኩት ምንድነው ህዝብና ህዝብ ችግር የለበትም እንደሚመስለኝ እኔ እንዳየሁትም ከሆነ እኔ ባይኔ ያየሁትም እውነታ ስላለ ማለት ነው። ሄጄ ነበር አጋጣሚና ለዛ ነውና በዋናነት እኔ የፈለኩት ነገር ምንድነው ነው እኔ ለኔ እነሚ ብዬ ማሰብ ብቻ ነው። ኦፍ ኮርስ ግን ህዝብና ህዝብ ችግር የለበትም። አሁንም እንደ ድሮ ሰሜናዊ በሻሚ ከኔ ነው ይቆራረጣል። ይቆራረጣል። ማይክ ማስተካከል ይችላል። አሁን ይሰማል። አሁን ይሰማል። ይሰማል። ኦኬ እኛ ሰሜናዊነትን እንፈልገዋለን። ሰሜናዊነትን ግን የምንፈልገው ፒውርሊ ነው እንጂ ወያኔ የሚባል ቆሻሻ ከነድፋቸው አይደለም። እባክህ ስድቡ ምናምን አይደለም ማይኩንም እያቀረቡ ነው የሚናገሩ። ይሄ ትክክል አይደለም። ይሄ ህዝብ ወያኔ ብሎ ትግራይን ህዝብ አንድ ላይ ማጠቃቀል we just want በቃ እዛ አካባቢ ያለው ህዝብ አብሮ ኗሪ ነው፣ አብሮ ኖሯል፣ በብዙ በኩል የተሳሰረ ነው። የሚያጣላው ነገር
ብዙም ነገር የለም የሚያስቸግሩትን ነገሮች መፍታት ይችላል የሚለው እሳቤ ነው። ይሄ ሰሜናዊነት ራሱ የሚባለውም ነገር ሲምፕሊ አንድ አካባቢ ያሉ ሰዎች ኮመን ችግርም ያላቸው ላስቲንግ ኢንትረስታቸውም አንድ ላይ የተሳሰረ ስለሆነ በሰላም መኖር ይገባቸዋል፣ ግን ወያኔ የሚባል ይነጋገራሉ ፓርቲ አለ የሚለው እንዴ? ነው። ግን እኔ የምለው ቆይ ወያኔ የሚባል ፓርቲ የለም አለ እንዴ? በቃ ቃሉ ነው። አሁን እኮ ፋኖ ማለት ፋኖ ህወሓት በሉ ኦቨርታይም ህወሓት ብሎ መናገር ይቻላል። ሌትስ ቢ ቬሪ ሴንሲቲቭ ኦን ሃው ዊ ዩዝ ዚስ ተርምስ። ከአንድ ማህበረሰብ ይሄ ነገር አይመቸኝም ካለ ዶንት ዩዝ ዛት መጥቀስ እኮ ይቻላል። ህወሓት እንደ ፓርቲ ስም አለው፣ የራሱ ስም በአማርኛም በእንግሊዘኛም በትግርኛም አለው። በትግርኛ ህወሓት፣ በአማርኛ ትህነግ፣ በእንግሊዘኛ ቲፒኤልኤፍ ማለት ይቻላል። ቀጥል። ኦኬ ልቀጥል። ቀጥል። ኦኬ እና ዞሮ ዞሮ በዚህ ልክ ነው እኔ እንትን ያልኩት እና እንጂ ሰሜናዊነት የግድ ኢቨን ይታወቃል እኮ ጀስትስ አለሽ እንዳለው ሰዎቹ ጀስትስ አለሽ ጀስትስ አለውን አንድ መልሽኝና ድምጽ ርቆኝ ኦኬ ማውራት ይችላል አይደል? ቀጥል። ስለዚህ እንደዛ ነው። ዞሮ ዞሮ ህዝብ እንደ ህዝብ ችግር የለበትም። ስለዚህ ህዝብ እንደ ህዝብ ችግር የለበትም። አሁንም የዲቪዬሽን ወይም ደግሞ የምንድን ነው ዋቴቨር ካልቸራል ዋቴቨር የሶሻል ሌላም በቅርብም እንግዲህ እኛ የምናውቀው ነው ተዋልዶ ተጋፍቶ ዋቴቨር ኢትዮጵያ ውስጥ ያሉ ሁሉም ኦል ትራይብ እንግዲህ በአንድ የሚሆን በሌላ ያው እንትን ይላል። ሶ በአንድ የሚሆን በሌላ ግን የፖለቲካል ቤዙ እንደምናውቀው የፖለቲካል ቤዙ ሰሜን ላይ ያለው እውነት ለመናገር የፖለቲካል ቤዙ ከሰሜን ወደ ደቡብ ከሄደ በኋላ ፌል ሆኗል። ይሄ ማንም ያውቀው ሀቅ ነው። ግን ደግሞ ሰሜናዊነትን እንትን ማለት የሚቻለው በዚህ ልክ ነው ማለት አሁንም ማምጣት ይቻላል እውነት ለመናገር ማለት ነው። ኦፍ ኮርስ እኔም ትናንትና እያሉ ነበር አሁን ዋቴቨር ጀነራሉ ከዛ ጋር ሆነ ዋቴቨር በሚጠቅም ጉዳይ በብዙ ሀገራትን ጂኦፖለቲካል ሪሌሽን ስናይ ኢነም የነበሩ ሰዎች ሁሉ ተፋቅረው አይተናል። ይሄ ደግሞ ምንም የሚገርም ነገር አይደለም። ኦፍኮርስ ጠቃሚ ሆኖ እስከተገኘ ድረስ ወይም ደግሞ የራስን ሴፍቲ በጠበቀ መልኩ ሚት ማድረግ ይቻላል፣ መገናኘት ይቻላል። ግን ዳይሬክትሊ እንትን ማለት ይሄ የራስን እድል ወይም ደግሞ ይሄ ጀስት ሁለተኛ የማይገኝ እድል ነው። ስለዚህ በአንድ የሚሆን በሌላ ሰሜናዊነትን ያለ ፓርቲው ያለዛ ጠማማ ፓርቲ ሰሜናዊነትን ይፈልጋል፣ እንፈልገዋለን። ህዝብ ለህዝብ ይኖራል። ስናት የማተሮፍ ይታወቃል። የወልቃይት የራያ ወይም ደግሞ ሳምቲንግ የሌላም ጉዳይ አይደለም፣ ይታወቃል። ሶ በዋናነት ፖለቲካል ስቴቢሊቲ እስካለ ድረስ ስቴብላይዝ ማድረግ ይቻላል። ስቴብላይዝ አይዲዮሎጂ እስካለ ድረስ በዚህ ልክ መሄድ ይቻላል ብዬ ነው የምለው። እስከዚህ ነው የኔ ሀሳቤ ማለት ነው። ታንክ ዩ ሙለር። ማይክ ግን የሆነ ኤኮ ያደርጋል። ሰው ራሴ ያ ሚውት አደረኩት። ጎባው መምጣት አልቻለም። አይ ዶንት ኖ ፎር whatever reason ያ ያወራ ይውረድና ወይ ጥያቄ መጠየቅ ይቻላል እንዴ? ባነሳው ለጥያቄ ብቻ ቀጥል። ጎባውን ሳቢ ምን ለማን ነው ጥያቄው? አሁን ጥያቄ አሁን ባነሳው ሐሳብ ላይ ተመርኩዝ አንድ ሁለት ጥያቄ ብቻ ቀጥል። እንትን ያለው የሰመናዊ ጋር አንድ ይቅርታ አይነን ማታወሩ ካላችሁ ከስር ማይክ ሪኩዌስቶች አሉንና እድል ስጡን ማለት ነው ለሌሎች። ቀጥል። አሁን ሲያወራ የነበረው ሰውዬ ሙለር መሰለኝ አይ ቲንክ ሶ የሰሜኑ ክፍል ብሎ ነበረ። ኦፍ ኮርስ እንትናችሁ ታይትላችሁ ፖለቲካሊ ኦሮሞይዝ አማራ ፈርስቲን የሚላል። ስለዚህ ትግራይን ጠልተን ያለ ፓርቲው ማለት ህወሓትን ተሳድቦ እንዴት ነው አንድ ማድረግ የሚቻለው? ይሄን ቢመልስልኝ ብዬ አስባለሁ። ቢኮዝ አሁን ከረንት የትግራይ መለስ ነው ከህወሓት ጋር አይደለም ማህበረሰብ ነው እንትኑ ከህወሓት ጋር አይጣበቅ። ትግራይና ህወሓት አንድ ናቸው ማለት አይደለም።
እኮ እንትን ነው ከረንትሊ ኦፍኮርስ አማራነት እንግዲህ የሆነ ቁርሻ አሉባቸው ማህበረሰቡ ጋር ኦፍኮርስ አንድ ፓርቲ ከሌለ ማህበረሰብ የለም የሚለያዩ አይደለም እኮ ስለዚህ ወደድንም ጠላንም የትግሬ ማህበረሰብ አሁን በህዋት ነው የሚገዛው ስለዚህ የትግሬ ማህበረሰብ ደግሞ ህዋትን በጣም ላብ ያደርጋል አይደለ ፓርቲ ስለዚህ ፓርቲውን ላብ ካደረገ ፓርቲውን አንቋሸ እሱን ወደኛ ማምጣት የሚቻል ስለማይመስለኝ ሙለር ማይክል ዘጋው ማይክል ነው አድርገው It's okay. ይሄም ጥያቄ መመለስም አይጠበቅብህም honestly Sophonias we could do better discussions ይሄ በቃ መቼም ህወሓት እስካለ ድረስ የትግራይ ህዝብና የአማራ ህዝብ ከነቁርሾ ይኖራል የሚል ድምዳሜ ውስጥ ስለሚከተን ከህወሓት ውጭ የትግራይና አማራ ህዝብ ኢንፋክት ሁሉም ህዝቦች መነጋገር መቻል አለባቸው even with ህወሓት ራሱ እኔ by the way ታሪኞች ከተናገራችሁ በኋላ ምለው ነገር አለ የራሱ ጀብር ኮኔክሽን ኢሹ ይላል ጀስትስ ንገራ ጀስትስ እየሰማሽ ነው አሎ ኦኬ ህወሓት ራሱ ሬከርዶቹን ዲፌንድ ማድረግ አለበት I think ብዙ this is time for evaluating all evaluations እስካሁን የነበረንን የትኛው ሀቅ ነው የትኛው ውሸት ነው የትኛው ፕሮፓጋንዳ ነው የትኛው እውነት ነው የሚለውን ላይተን ማየት አለበት even then የትግራይ ህዝብ ህወሓት ነው የሚወክለኝ እስካለ ድረስ ዘላለም ጠላት ሆኖ ህዝብ መኖር የለበትም ኢንተረስቶች ላይ መነጋገርና ሴትል ማድረግ ይቻላል በመሃላቸው ደላላ ሳያስፈልግ ማለት ነውና እስካሁን ድረስ የሄድንበት ፖለቲካ ምንድነው አይ ህወሓት ጠላት ነው ስለዚህ የአማራ ህዝብና የትግራይ ህዝብ ምንም አንድ የሚያደርጋቸው ነገር የለም ዘላለማቸውን ወይ መዋጋት አለባቸው ወይ ተፈራርቶ መኖር አለባቸው በሚል ሐሳብ ነበር የምንሄደው አሁን እሱ ተደርምሶ አጠገብ ላጠገብ ያሉ ሁሉም ህዝቦች ፎርዳት ማተር መቀራረብ አለባቸው በህዝቦች መካከል ምንም ልዩነት መኖር የለበትም ልዩነት ስል ካልቸራል ዲፈረንስ ማለት አይደለም የሚያጣላ የሚያዋጋ ጠላት የሚያደራርግ የለም በፓርቲዎች መካከል ኦፍ ኮርስ ቅራኔዎች ይኖራሉ እንደዛ ቅራኔዎች ደግሞ የሚፈቱበት መንገዶች አሉ ነው በቃ ሴንትራል ቲሙ ይሄ ነው እንጃው መጥቶ ዋት ያኔ እንደዚህ ስላደረገ ለዘላለሙ ምናምን የሚባለው ከዛ ፖለቲካ አልፈን ወጥተናል ሶፎኒያስ ኦልራይት ትዝብቱ ቅድም ተጠርተህ አልነበርክም ማውራት ከፈለክ ተራህን መውሰድ ትችላለህ አልተበለዚያ ግን ሳሚና ታላቋ አክቹሊ ሚናስ ነው ሁላችሁንም የሚቀድመው ሶሪ ሚናስ ትዝብቱ ሳሚ ቶማስ እንደዛ እንሂድ ጀብሩ ግን የኔ እጅ አይታየም እንዴ ያንተ እጅ ሁሉ ጊዜ የማይታየኝ እኔ ባለውበት ቦታ ስፒከር ሆነ መምጣት አሁን የካድሬ እጅ አጭር ነው ከበር ነው ኖ አይ ሲሪየስ ኦኬ ሚናስ ቀጥል ቴንክ ዩ አመሰግናለሁ ያው የጀስቲስ ቤት ስለሆነ እኔ ተቀመጥከው አርፈ ቁጭ በል ለበለዚያ ወይ ታች ትወርዳለህ ሚናስ በእናትሽ እኔ ይውለ ናውረድ አታስገቡት እንዴ ያማል እንዴ ግን ይሄ ልጅ የምሬ ነው ማለት በእናትሽ እየበጠበጠ አልመልሰውም እኔ እኮ ምንድነው የጋራ አባት አላችሁ ለሱ እንደዚህ ስስልብ ያለሽ ቀጥሉ Hello guys, this is Minas. I was listening and I'm actually from Eritrea, so I'm an Eritrean nationalist. And I mean, I have some questions like to ask you as Ethiopians, and I live in the diaspora, so I'm not really well versed in the politics, but we see posts and see how things are going in Ethiopia, and I want to say that it concerns me, okay, on a human level. So, if you don't mind me asking, so it's about Eritrean Ethiopian relationship. If that's not on the agenda, I can understand maybe some other time. But if yes, just let me know. At the moment, it's not it, but pose your question. Maybe if it's interesting and people want to talk about it, we can. የያዝነውን እንጨርስ። ግን ጥያቄውን እንደው ለሩሙ መልቀቅ ከፈለክ you can ask that question and we'll see how interesting it is.
Thank you. በአማርኛ ነው ያወራሁት። So the agenda is not specifically about that topic, but feel free to ask that question, and if we find it interesting and the room wants to talk about it, maybe we'll get raised. Thanks. Thank you. So I also hope to get an answer in English because my Amharic is not that good. But so I appreciate for you giving me the chance, and I hope I get an answer. So my question is a genuine question. Like recently, we have been seeing sentiment as Eritreans in Ethiopia about the entitlement to ASAP. I just want to understand, like, on what grounds, history or law, is that sentiment coming from? I hope to get the answer from an Ethiopian who actually deeply feel that sentiment and give me like a clear idea of why is the question being raised now? The question of what ASAP, you mean? Did I miss that? So why ASAP is being claimed? Exactly. Oh, I think it's political expediency. That's my answer. There's, I don't think there is anything more. No, I want deeper to than hear. that. No, I want to hear an answer from a person who actually strongly feel that sentiment, and it's just that we know that if it comes to reality, like we know where this will lead, okay, and we all want to stay This far is not away. the room. Minas, this is not the room for that. I don't think anybody here feels that strongly about that. No, I mean, Jana I Jen. don't think we can give you the the right answer because there's so much different take on this issue of whether ASAP should be claimed by Ethiopia or not. So you're not going to get uniform response. There's like 70 people here, and everybody can only Okay, speak for themselves. sure. Okay. If not someone that shared the sentiment, like for I want to like I just like a clear explanation from somebody who understands where that sentiment is coming from. Hey, brother. Okay, so both of them told you. I mean, there are different opinions on that. So maybe let's put it on the table for next time. We'll discuss. So I'll just outline where those sentiments might come from. It doesn't mean they're genuine or it can be backed. One of them is the population size requires access to the sea. They will tell you that. The second one is historically, according to some agreement or something in the past, the claim can be made that ASAP particularly belongs to Ethiopia. The third argument is, I don't know what the third argument is. Just to bring national consensus. We can just take it, yeah. National consensus, or either way, nationalism. It will revolve around all this, and it's going to be very contentious. So let's just leave it at that. All right. Thank you. Tizib2. You're welcome. ህዝብቱ ቀኝ እጅህን ሰጥቻለሁ አለኝ። ቆየ አንድ ጊዜ ስራ ላይ ሆኜ ነው ግን ቀኝ እጁን ሰጥቶኛል። ቀኝ እጁን ሰጥቶኛል። ታላቋ